በትግራይ ክልል ማይመህደን አካባቢ በሚገኝ የጦር መሳሪያ ክምችት ላይ ዛሬ ነሐሴ 13 ቀን 2018 ዓ.ም ከባድ የድሮን ጥቃት መፈጸሙ ተገለጸ። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በድብቅ ወደ ኤርትራ ማቅናታቸው ተነገረ። በትላንትናው ዕለት በትግራይ እንደርታ ወረዳ የተፈጸመውን የድሮን ጥቃትን ተከትሎ ጥቆማ ሰጥታቸዋል የተባሉ 6 ሰዎች ወደ አልታወቀ ቦታ መወሰዳቸው ተገለጸ። አሜሪካ በኢራን ላይ የኒውክሌር ጦር መሳሪያ የምትጠቀም ከሆነ ቴህራን በአይነት ምላሽ ትሰጣለች ሲሉ የሀገሪቱ የፓርላማ አባል ተናገሩ። ተጨማሪ ዘገባውን ከውጭ ይዘናል። ዝርዝርና አስገራሚ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። አድማጭ ተመልካቾቻችን ከዲና ኢንሳይት ጋር አብራችሁ ሁኑ። የሰብስክራይብ በተኑን በመጫን ቪዲዮአችንን ላይክ አድርገን እንጀምር ስንል በአክብሮት እንጠይቃለን። በትግራይ ክልል ማይመህደን አካባቢ በሚገኝ የጦር መሳሪያ ክምችት ላይ ዛሬ ነሐሴ 13 ቀን ከባድ የድሮን ጥቃት መፈጸሙ ተገለጸ። ዝርዝር ጥንቅሩ እንደሚከተለው ተዘጋጅቷል። ዛሬ ነሐሴ 13 ቀን 2018 ዓ.ም ጠዋት በደቡብ ምስራቅ ትግራይ ዞን የከልታው ላዕሎ ወረዳ በሚገኘው ማይመህደን በተባለ አካባቢ በሚገኝ የጦር መሳሪያ ክምችት ላይ ከባድ የድሮን ጥቃት መፈጸሙ ተሰምቷል። ከተገኘው መረጃ ማወቅ እንደተቻለው ጥቃቱ ያነጣጠረው በቦታው ተከማችቶ በነበረ ተተኳሽ ቁሳቁስ ላይ ነው። ጥቃቱ የተፈጸመው መሳሪያዎቹ ከተሳቢ ተሽከርካሪዎች ሳይወርዱና እንቅስቃሴ ሳይጀምሩ እንደሆነ የተገለጸ ሲሆን በጥቃቱ ሳቢያ በቦታው የነበረው የመሳሪያ ክምችት ሙሉ በሙሉ መውደሙ ተመልክቷል። የጦር መሳሪያዎቹ ከውጭ አካላት እየተላኩና ለደህንነት ስጋት የሚዳርጉ እንደነበሩ የደረሱን መረጃዎች ያመለክታሉ። ህወሓት በአካባቢው አዳዲስ ታጣቂዎችን የመመልመልና የጦር መሳሪያዎቹን የማከማቸት ሰፊ እንቅስቃሴ እያደረገ እንደሚገኝ ከተገኘው መረጃ ለማወቅ ተችሏል። የፌዴራል መንግስት አካላት በህዝቡ ላይ ሊደቀን የሚችልን ተጨማሪ ጦርነት እንዲሁም የትንኮሳ ስጋትን ለመከላከል ሲባል ቅድመ ጥንቃቄ ባለው መልኩ የቡድኑን የጦር መሳሪያ ክምችቶችን አልሞ የማውደም እርምጃ እየወሰደ እንደሚገኝ ተገልጿል። ከንብረት ውድመቱ ባሻገር በሰው እንዲሁም በሌሎች ቁሳቁሶች ላይ የደረሰውን ሙሉ የጉዳት መጠን ለማረጋገጥ አሁንም ተጨማሪ መረጃዎች እየተሰበሰቡ ይገኛሉ። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በድብቅ ወደ ኤርትራ ማቅናታቸው ተነገረ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በዛላምበሳ በር በኩል በድብቅ ወደ ኤርትራ ያቀኑ ሲሆን ጉዞ በሚስጥር እንዳይወጣ ተፈልጎ የነበረ ቢሆንም በአቀባበሉ ላይ በተሳተፉ የኤርትራ አካላት አማካኝነት ይፋ መሆኑ ተሰምቷል። ድርጅቱ ህወሓት የጉዞውን መረጃ ሚስጥራዊ አድርጎ ለማስቀረት ጥረት ቢያደርግም የአቀባበሉ ሂደት መረጃ በአደባባይ በመውጣቱ ሚስጥሩ ሊጠበቅ አለመቻሉ ነው የተገለጸው። ዶክተር ደብረጽዮን ገብረሚካኤል ድንበር ተሻግሮ ኤርትራ ሲደርሱ በኤርትራ ወገን በተወከሉ ልኡካን አቀባበል ተደርጎላቸዋል። ህወሓት በአሁኑ ወቅት ከዓለም አቀፉ ህብረተሰብ በተለይም ከአሜሪካ መንግስት በኩል ከባድ ማስጠንቀቂያና የዲፕሎማሲ ጫና እየገጠመው እንደሚገኝም ተመልክቷል። ድርጅቱ ከዚህ ቀደም ከያዛቸው የፖለቲካ አቋሞች እንዲሁም ከሚገጥመው ዓለም አቀፋዊ ጫና ጋር ተያይዞ በከፍተኛ ስጋት ውስጥ እንደሚገኝና ይህ የቅርብ ጊዜ የድብቅ እንቅስቃሴ የዚሁ ማሳያ እንደሆነ ተጠቅሷል። በትላንትናው ዕለት በትግራይ እንደርታ ወረዳ የተፈጸመውን የድሮን ጥቃትን ተከትሎ ጥቆማ ሰጥታቸዋል የተባሉ 6 ሰዎች ወደ አልታወቀ ቦታ መወሰዳቸው ተገለጸ። በትግራይ ክልል ከመቀሌ ከተማ በግምት 12 ኪሎ ሜትር ርቀት ላይ በሚገኘው የእንደርታ ወረዳ ዴንድራ በተባለ መንደር ትላንት ነሐሴ 12 ቀን 2018 ዓ.ም የተፈጸመው ተደጋጋሚ የድሮን ጥቃቶችን ተከትሎ የ6 ሰዎች ደብዛ መጥፋቱ ተሰምቷል። የመረጃ ምንጮቹ እንዳመለከቱት ግለሰቦቹ ወደ አልታወቀ ቦታ የተወሰዱት ለጥቃቱ አስተኳሽነት ወይንም መረጃ በመስጠት ተጠርጥረዋል በሚል እንደሆነ ነው የተገለጸው። ከተወሰዱት 6 ግለሰቦች መካከል የአራቱ ማንነት እየታወቀ ሲሆን እነሱም ወይዘሮ ሚሂራ ገብረ መስቀል፣ አቶ ጸጋይ ፍጹም፣ አቶ ደብሊው ብርሃን ኪንግ እንዲሁም አቶ ሃንስ አዲስ መሆናቸው ተነግሯል። የቀሩትን 2 ሰዎች ማንነትን ጨምሮ ግለሰቦቹ በአሁኑ ወቅት የት እንደሚገኙና የደረሱበትን ሁኔታ በተመለከተ ተጨማሪ መረጃዎችን ለማረጋገጥ ጥረት እየተደረገ እንደሆነ የተገለጸ ሲሆን አዳዲስ ዝርዝር መረጃዎች እንደደረሰን ወደ እናንተ የምናሻግር ይሆናል። የህገወጡ የህወሓት ቡድን የጭቆና የባህሪ እንዲሁም በትግራይ ህዝብ ላይ የደቀነው መከራ። ህገወጡ የህወሓት ቡድን በትግራይ ህዝብ ላይ የፈጸመ ያለው ግፍ የቡድኑን ባህሪያዊ አመጣጥ ግልጽ አድርጎ የሚያሳይ መሆኑን የክልሉ ተወላጅ ገልጸዋል። ተጨማሪ አለ።
የትግራይ ህዝብ በህገወጡ እንዲሁም ኋላ ቀሩ ህወሓት ቡድን ምክንያት በከባድ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ውድቀት ውስጥ ይገኛል ሲል ከኢቢሲ ጋር ቆይታ ያደረገው ወጣት በርሄ አብርሃም ተናግሯል። የሐማጺ ቡድን ታሪካዊ አመጣጡ ከዚህ በፊትም ቢሆን ችግር የነበረበት ለህዝብ ግልጽ ያልሆነ አፋኝ ኃይል መሆኑን በአሁኑ ወቅት በትግራይ ህዝብ ላይ የፈጸመ ባለው ግፍ በተደጋጋሚ ማረጋገጡን ወጣቱ በርሄ አብራርቷል። አዲስ ሀሳብ ማፍለቅ ያቃተው ቡድኑ ስልጣን በያዘበት ዘመን ከዘውዳዊ ስርዓት የባሰ አገዛዝ ሆኖ መቆየቱንና በዲሞክራሲ የማያመና አፋኝ እንዲሁም አማጺ መሆኑን አሁንም እየፈጸመ ካለው ግፍ መረዳት እንደሚቻልም ተናግሯል። ወጣቱ የቡድኑን ባህሪ ሲያጋልጥ ህወሓት አፋኝ ቡድናዊ ስብስብ እኔ ብቻ ፈላጭ ቆራጭ የሚል ለራሱ ብቻ መጠቀም የሚፈልግ ዘመናዊ ጨቋኝ ስርዓት ነው ሲል ገልጾታል። ለለውጥ ዝግጁ ያልሆነው የህገወጥ ቡድን የህዝብ ደም እያፈሰሰ የስልጣን እድሜውን ለማራዘም ሽብር እየፈጠረ መኖር የሚፈልግ መሆኑንም ተናግሯል። የኋላ ቀር ቡድን የትግራይ ህዝብ ችግር እንዲራዘም እንደ መዥገር ተጣብቆ እየሰራ ያለ ቡድናዊ ስብስብ መሆኑን ወጣት በርሄ አብርሃም አስታውቋል። ስለሆነም የህወሓት አፋኝ ቡድን ታሪካዊ አመጣጥን በጥልቀት በማጥናትና በመረዳት ከስር መሰረቱ ለመንቀል ተደራጅቶ መስራት እንደሚያስፈልግ የገለጸው ወጣቱ የትግራይ ህዝብ የዚህን ኋላ ቀር ቡድን ባህሪ ተረድቶ ትግሉን ማጠናከር እንዳለበት ሀሳቡን አጋርቷል። ኢትዮጵያውያን በርካታ ግድቦችን የመገንባት አቅም ዝግጁነትም እንዳላቸው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ማስተባበሪያ ጽህፈት ቤት ዋና ስራ አስፈጻሚ ዶክተር አረጋዊ በርሄ ገለጹ። የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ማስተባበሪያ ጽህፈት ቤት በዋነኛነት የግድቡን ግንባታ ህዝባዊ ተሳትፎን በማስተባበር ግንባታው በስኬት እንዲጠናቀቅ ያደረገ ተቋም ነው። የጽህፈት ቤቱ ዋና ስራ አስፈጻሚ የሆኑት ዶክተር አረጋዊ በርሄ ታላቁ የኢትዮጵያ ህዳሴ ግድብ የአባይ ውሃ ፍትሃዊ አጠቃቀም ላይ ለዘመናት የቆየ የተዛባ አረዳድን የቀየረ መሆኑን ለኢትዮጵያ ዜና አገልግሎት ተናግረዋል። ግድቡ የትኛውንም ሀገር እንደማይጎዳና ይልቁንም ቀጠናውን በኢነርጂ እያስተሳሰረ መሆኑን በተግባር መረጋገጡንም ጠቅሰዋል። ነገር ግን ግብጽ ይህንን እውነታን በመካድ አሁንም ላይ የቀደመ በጩኸት የማደናገር ተግባሯን በስፋት እያከናወነች መሆኑን ተናግረዋል። አባይ ተፋሰሱ ሀገራት በትብብር የሚጠቀሙት ሀብት እንጂ የግብጽ የግል ንብረት አይደለም ያሉት ዶክተር አረጋዊ ከዚህ አኳያ የግብጽ የማደናገር ዘመቻ ሊቆም ይገባዋል ነው ያሉት። የኢትዮጵያ ዋነኛ ዓላማ በትብብር ማደግ መሆኑንም አብራርተዋል። ኢትዮጵያውያን በትብብር ምን ማሳካት እንደሚችሉ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ማሳየታቸውን አንስተው በቀጣይም በርካታ ግድብ የመገንባት አቅሙም ዝግጁነቱም አላቸው ብለዋል። በታላቁ ህዳሴ ግድብ ግንባታ ወቅት ህዝብን በማስተባበር ረገድ በርካታ ጠቃሚ ልምድ መገኘቱንም ተናግረዋል። ይህ ልምድ በቀጣይ ለሚከናወኑ መሰል የልማት ስራዎች ትልቅ ግብዓት መሆኑንም አብራርተዋል። የፌደራል ልዩ አዳሪ ትምህርት ቤቶች በሳይንስ በቴክኖሎጂ እንዲሁም በፈጠራ የታነጹ የነገ ሀገር መሪዎችን የምናዘጋጅባቸው ተቋማት መሆናቸውን ትምህርት ሚኒስቴር ገለጸ። የኢፌዴሪ ትምህርት ሚኒስቴር ልዩ አዳሪ ትምህርት ቤቶች የተማሪዎችን ምዝገባን በማስመልከት ለመገናኛ ብዙሃን መግለጫን ሰጥቷል። ዝርዝር ዘገባን ይዘናል። የኢፌዴሪ ትምህርት ሚኒስቴር ልዩ አዳሪ ትምህርት ቤቶች የተማሪዎች ምዝገባን በማስመልከት ለመገናኛ ብዙሃን በዛሬው ዕለት መግለጫን ሰጥቷል። የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረሕይወት በመግለጫቸው እንዳሉት በትምህርት ሚኒስቴር የፌዴራል ልዩ አዳሪ ትምህርት ቤቶች ከፍተኛ ውጤት ላላቸው ተማሪዎችን ተቀብሎ ለማስተማር የተቋቋሙ ተቋማት ናቸው። ትምህርት ሚኒስቴር ባለፈው ዓመት በወሊሶ፣ በቡኢ፣ በቦንጋ፣ ጋምቤላና ጅጅጋ አጠቃላይ በ5 የአዳሪ ትምህርት ቤቶች በእያንዳንዱ እስከ 250 ተማሪዎችን ሲያስተምር መቆየቱን አስታውሷል። በዘንድሮ ዓመት 4 ተጨማሪ አዳሪ ትምህርት ቤቶች በመገንባት በባህር ዳር፣ አርባ ምንጭ፣ አሶሳና ድሬዳዋ አጠቃላይ በ9 አዳሪ ትምህርት ቤቶች የተማሪዎች ቅበላ ይከናወናል ብሏል። የትምህርት ቤቶቹ ከሁሉም የኢትዮጵያ ክፍል ተወዳድረው ያለፉ ተማሪዎችን በመቀበል የተሻለ ትምህርት የሚያገኙበት እድል መሆኑንም ጠቁሟል። ማንኛውም ብቃትና ጥንካሬ በሚለካ የመግቢያ ፈተና በሚረጋገጥ እኩል የትምህርት እድል እንዲያገኝ እንደሚደረግም ጨምረው ገልጸዋል። በመሆኑም ልዩ አዳሪ ትምህርት ቤቶች በልዩ ትኩረት በሳይንስ በቴክኖሎጂና በፈጠራ የታነጹ የነገ ሀገር መሪዎችን የምናዘጋጅበት ተቋም ነው ሲሉም ገልጸዋል። በቀጣይም አዳሪ ትምህርት ቤቶች በሁሉም ክልሎች ተደራጅተው
ተደራሽ ለማድረግ ትኩረት ተሰጥቶ እየተሰራ እንደሚገኝ ሚኒስትር ዴኤታው ጠቁመዋል። የመግቢያ መስፈርቶቹ የ8ኛ ክፍል ውጤት ከፍተኛ ውጤት ያላቸው ተማሪዎች ቅድሚያ እንደሚሰጣቸውም ተናግረዋል። በዚህም የተማሪዎች ወላጆችና ተማሪዎች በትምህርት ሚኒስቴር በይፋዊ የልዩ አዳሪ ትምህርት ቤቶች ምዝገባ ፖርታል አማካኝነት እንዲያመለክቱ ጥሪያቸውን አቅርበዋል። የሀገራዊ ምክክሩ 4 አጀንዳዎች ከስምምነት ሳይደረስባቸው ወደ ቀጣዩ ዙር ተሻገሩ። በሀገራዊ ምክክር የመንግስት አደረጃጀትን ጨምሮ 4 አከራካሪ ጉዳዮች በ120 አባላት ያለው የሀሳብ አዘጋጅ ቡድን ስምምነት ሳይደረስባቸው ወደ ቀጣዩ የምክክር ሂደት መሻገራቸው ተገልጿል። በአጀንዳው 500 ተሳታፊዎች ባሉበት የስራ ቡድን 53 ጉዳዮች ቀርበው 50 ላይ ስምምነት ሲደረግ 3ቱ ግን ሳይስማሙበት እንደቀሩ ቀደም ሲል ተገልጿል። የሀሳብ አዘጋጅ ቡድን እነዚህን ጉዳዮች በማጣጣም 62 የምክረ ሀሳቦችን አድርጎ ሲያቀርብ 4ቱ ላይ የጋራ ስምምነት ሊደረስ እንዳልቻለ ተሳታፊዎቹ ገልጸዋል። ከነዚህ መካከል ዋነኛው የመንግስት አወቃቀር ጉዳይ ሲሆን አንደኛው አማራጭ ፓርላሜንታዊ ስርዓት እንዲኖርና ፕሬዝዳንቱ ከፓርላማ እንዲመረጥ የሚደግፍ ሲሆን ሌላኛው ፕሬዝዳንታዊ ስርዓት እንዲኖርና ፕሬዝዳንቱ በህዝብ ቀጥታ እንዲመረጥ የሚል ነው። ሌሎቹ 2 ጉዳዮች የፌዴሬሽን ምክር ቤት አባላት አመራረጥና በምክር ቤቱ የብሔረሰቦች ውክልና አሰራርን የሚመለከቱ ናቸው። በአባላቱ አመራረጥ ላይ አንዱ ሀሳብ አባላት በክልሎች ምክር ቤቶች እንዲመረጡ ሲደግፍ፣ ሌላኛው ህዝብ በቀጥታ እንዲመርጣቸው የሚል ነው። ከባህር ማዶ ወደ ያዝናቸው መረጃዎቻችን አለፍን። አብራችሁን ቆዩ። በድጋሚ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝ ሰርጥን የአሜሪካ ግዛት ነው አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወሳኙን የሆርሙዝ የባህር ሰርጥ አዲሱ የአሜሪካ ግዛት ነው ሲሉ አውጀዋል። ፕሬዝዳንቱ በትላንትናው ዕለት በትሩዝ የማህበራዊ ትስስር ገጻቸው በመካከለኛው ምስራቅ ባለው ውጥረት ሳቢያ በታሰበው ልክ አገልግሎት መስጠት ያልቻለው የባህር መተላለፊያ የአሜሪካ ግዛት ማለታቸው ተሰምቷል። ትራምፕ አሁን ላይ ከኢራን ጋር ምንም አይነት ድርድር እየተካሄደ አለመሆኑንና የተያዘ ቀነ ቀጠሮም አለመኖሩን ገልጸዋል። የትራንስፖርት እንቅስቃሴውን ባለበት መሆኑንና እስካሁን አገልግሎት አለመጀመሩንም ነው የተናገሩት። ይህንን ተከትሎ ኢራን የፕሬዝዳንቱን ንግግር ቅዠት በማለት ቴህራን አሜሪካን ታርማታለች ስትል አስጠንቅቃለች። ምክትል የውጭ ጉዳይ ሚኒስትሩ ካዘም ጋሪባባዲ ትራምፕ የባህር ሰርጡን ትክክለኛ ስምን አስተካክሎ እንዲጽፉ ጠይቀዋል። ጋሪባባዲ ይህንን ያሉት ትራምፕ የባህር ሰርጡን የአረብ ባህረ ሰላጤ በሚል መግለጻቸውን ተከትሎ መሆኑን አርቲ ያስነብባል። አሜሪካ በኢራን ላይ የኒውክሌር ጦር መሳሪያ የምትጠቀም ከሆነ ቴህራን በአይነት ምላሽ ትሰጣለች ሲሉ የሀገሪቱ የፓርላማ አባል ተናገሩ። የኢራን ፓርላማ የብሔራዊ ደህንነት እንዲሁም የውጭ ፖሊሲ ኮሚሽን አባል የሆኑት ፋዳ ሁሴን ማሊኪ ይህንን አስተያየት የሰጡት ከኢራኑ የዜና አውታር ካባር ኦንላይን ጋር ባደረጉት ቃለ ምልልስ ወቅት ነው። ተጨማሪ ዘገባውን እንሆ። አሜሪካ በኢራን ላይ የኒውክሌር ጥቃት የመሰንዘሯ እድል ምን ያህል እንደሆነ የተጠየቁት ማሊኪ ትራምፕ በቂ ጥንቃቄ ያልተደረገበት እርምጃን ሊወስዱ አይችሉም ብዬ በድፍረት አልናገርም ብለዋል። ነገር ግን እንዲህ ያለውን ነገር ለማድረግ ይደፍራሉ ብዬም አላስብም፣ ምክንያቱም እንዲህ አይነት እርምጃ ዓለምን ወደ አደገኛ ጦርነት ሊከት ይችላል ብለዋል። እንዲህ አይነት እርምጃ ከተወሰደ የኢራን እስላማዊ ሪፐብሊክም ምላሽ ይሰጣል። ምላሹም በኢራን ላይ ጥቅም ላይ ከዋለው የጦር መሳሪያ አይነት ጋር ተመጣጣኝ ይሆናል ሲሉ ተናግረዋል። አሜሪካ በኢራን ላይ የኒውክሌር ጦር መሳሪያ ብትጠቀም ኢራንም የኒውክሌር ጦር መሳሪያ ትጠቀማለች ማለት ስለመሆኑ የተጠየቁት ማሊኪ አሜሪካ ማንኛውንም ነገር ብትጠቀም ኢራን ምላሽ ትሰጣለች ብለዋል። ማሊኪ ኢራን የኒውክሌር ጦር መሳሪያ አላት ብለው አልተናገሩም። ፕሬዝዳንት ትራምፕ ማክሰኞ ዕለት ከኢራን ጋር እየተደረገ ያለውን ንግግር አለመኖሩን እንዲሁም የተያዘ ቀጠሮም እንደሌለ ተናግረዋል። አማቻቸው እንዲሁም የመካከለኛው ምስራቅ ልዩ ልዑክ የሆኑት ጃሬድ ለፎክስ ኒውስ እንደተናገሩት ኢራን ለአሜሪካ ስሜት የሚሰጥ መደራደሪያ ስላላቀረበች ከአሜሪካ ጋር ስምምነት ላይ ለመድረስ ፍላጎትን አላሳየችም ብለዋል። አሜሪካና ኢራን 6 ወር ሊሞላው ጥቂት ቀናት በቀሩት ጦርነት ውስጥ ከስምምነት ላይ ለመድረስ ያልቻሉ ሲሆን የሆርሙዝ ወሽመጥን በመቆጣጠር ረገድም ሰጣ ገባ ውስጥ ናቸው። ማሊኪ አሜሪካ ተጨማሪ ወታደራዊ እርምጃ የምትወስድ ከሆነ ኢራን በርካታ አማራጮች እንዳሏት በመግለጽ ተመጣጣኝ እንዲሆን
እንዲሁም ከዛ የከፋ ምላሽን እንሰጣለን ሲሉ ዝተዋል። ማሌኪ እንደተናገሩት የኢራን በርካታ የጦር መሳሪያዎችንና ወታደራዊ አቅሞችን እስካሁን ይፋ አልተደረጉም። እንዲሁም ኢራን ከነበረችበት የመከላከል አቋም ወደ የማጥቃት አቅም መሸጋገሯን ገልጸዋል። ቴህራንና ዋሽንግተን ከስምምነት ላይ ሊደርሱ አለመቻላቸውን በተመለከተም ትራምፕ በመግባቢያ ሰነዱ ላይ የሰፈሩ ግዴታዎችን ባለማክበራቸው የተነሳ እንደሆኑ ነው ማሌኪ የተናገሩት። አሜሪካ ከዚህ ቀደም የፈረመቻቸውን ግዴታዎች ሳታከብር ወደ ድርድር አንመለስም ያሉት ማሌኪ የሆርሙዝ ወሽመጥም ሳይከፈት ይቀራል ብለዋል። ሀገራቸው ከኦማን ጋር የምታደርገው ንግግር እየተናጠለ መሆኑን እንዲሁም የአሜሪካ ተሳትፎን እንደማትፈልግም ተናግረዋል። የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ለተረቡ ወደ እናንተ እንዲደርሱ ከመሃል ሚዲያ ማል ስቱዲዮ የተዘጋጁት የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ቤተሰብነታችሁን ታጠናክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ጤና ይስጥልን። ስለነበረን ቆይታ ከልብ እያመሰገንን ወቅታዊና አዳዲስ መረጃዎች በፍጥነት እንዲደርሱ የዲና ኢንሳይትን ቻናል ሰብስክራይብ፣ ላይክ እንዲሁም ለአስተያየቶ ኮመንት ላይ ማስፈሩን እንዳይረሱ ስንል በአክብሮት እንጠይቃለን። ዲና ኢንሳይት ከማንም በምንም ያልወገነ ሚዲያ ነው። በዚህ ቻናል የሚቀርቡ ማንኛውም የሙግት ሐሳብ፣ ዜናዎች እንዲሁም ትንተናዎች የሚዲያው አቋም አለመሆናቸውን እናሳስባለን።